ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድ ድራማን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የዶል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ጂሃን ወደ ሱምሩ ጋር ደውሎ ኤሳት ጋር የሆነውን ሁሉ ነገር ነገራት። የነታሐሲን ሰራተኛም ወደ ነታሐሲን ጋር ሄዳ ኤሳት ሆስፒታል እንደገባ ነገረቻቸው። ሱምሩ በሰማች ቅጽበት ሆስፒታል ትደርሳለች። በተመሳሳይ ሜሊክም ሆስፒታል ደረሰች። ማዬ ልጄ መጣሽ እንዴ? አዎ መጥቻለሁ። እንዴት ብቻሽን ልተውሽ እችላለሁ? እና ደግሞ የኤሳት ምንም አይሆንም። እሺ ኤሳት በጣም ጠንካራ ልጅ ነው። ኒሃይትና ሳሚት እንዲሁም አሪካም ሆስፒታል ይደርሳሉ። እኛ በቃ ከዚህ ሆስፒታል መራቅ አልቻልንም ማለት ነው። አሪካም ትናገራለች። አባዬ ወንድሜ ላይ የሆነ ነገር ቢፈጠር ምንድነው የማደርገው? እኔ ተወንድሜ ተለይቼ መኖር አልችልም። በሌላ በኩል ሱምሩ ትናገራለች። የእውነት ብዙ ሰዓታቶች እኮ አለፉ። እያበድኩኝ ነው። ምን እየተካሄደ ነው ያለው? ሜሊክም ወደ እናቷ ተጠግታ ትናገራለች። እማዬ ልክ ነሽ እኮ፣ ነገር ግን ቀዶ ሕክምና መቼም ቢሆን ብዙ ሰዓት ይፈጃል። እነ ሳሚትና እነ ሱምሩም ተገናኙ። ሳሚትም ይጠይቃል። ልጅ እንዴት ነው? ቀዶ ሕክምና ውስጥ ነው ሳሚት ያለችም ኒሃይት ትመልስለታለች። አሪካም ሄዳ ሱምሩን ታቅፋታለች። እማዬ ወንድሜ ላይ የሆነ ነገር ቢፈጠር የእውነትን መቆም አልችልም። ሳሚትም እያዞረው ለመውደቅ ይሞክራል። ሂክመትም ትናገራለች። ወንድሜ ደህና ነህ? ደህና ነኝ ሂክመት። በሌላ በኩል ቡንያሚንና ሚስቱ ሆስፒታል ውስጥ ናቸው። ቡንያሚንም ይናገራል። ይኸውልሽ ወደ ቤት እንሂድ። ገና እኮ ከቀዶ ሕክምና መውጣቴ ነው። እረፍት ያስፈልገኛል። ወደ ቤት እንሂድ። ነገር ግን ቡንያሚን ወደ ቤት እንደተመለስን ምን እንደተከሰተ ተመልከት። እና አሁን መመለስ አንችልም፣ ምክንያቱም ኤሳት እዚህ ነው ያለው። ምክንያቱም ኤሳት የአባትህ ልጅ ወንድምህ ነው። ለፈጣሪ ብለሽ እኔ በጣም ደክሞኛል። ስለምን ወንድም ነው የምታወሪው? እኔ እኮ ለአባቴ ኩላሊቴን ሰጥቼ አሁን በአንድ ኩላሊቴ የምገኝ ሰው ነኝ። ተረድቻለሁ እኮ ቡንያሚን፣ ነገር ግን ሁሉም ሰው እዚህ እያለ እኛ እዛ ሄደን መቀመጥ አንችልም። ጂሃንም ወደ ቡንያሚን ጋር ይመጣል። ቡንያሚን ሜሱትን ማግኘት አለብን። ወደ ቤት መመለስ ትችላለህ። አንድ ደቂቃ ጂሃን፣ እኔ ከጥቂት ቀናቶች በፊት በዚህ ሆስፒታል ውስጥ ኩላሊቴን ሰጥቻለሁኝ ለአባቴ እና አሁን ደግሞ ጥሩ ሙድ ውስጥ አይደለሁም እና አሁን ወደ ቤት ሄጄ ማረፍ ነው የምፈልገው። ጀናንም ትናገራለች። ይኸውልህ ጂሃን፣ ከዚህ በኋላ እኮ ቡንያሚን የቤት ጠባቂ አይደለም። እሱም ልክ እንደናንተ ልጅ ነው እና ማረፍ አለብኝ። ጂሃንም ጥሏቸው ስልክ መደወል ጀመረ። ኤሎሪዛ ወንድሜ፣ ወንዶችን ላክና ሜሱትን አስፈልገው፣ ምክንያቱም ሜሱት የለም። በሌላ በኩል ኤስማ ክፍሏ ተነስታ እየወጣች ትናገራለች። ሁሉም ጥለውኝ ሄደው ነው እንዴ? እርሷንም በር ላይ ያገኘቻት። ለምን ወጣሽ? አንዲት ጀናን የምትባል ሴት ነበረች፣ ጥለኝ ሄዳ ነው እንዴ? አንድ አሮጊት ሴትም አብራ ነበረች አይደለ? አዎ ትክክል ነሽ። ሁሉም በአንድ ላይ ተሰብስበው ኢሳት ሻንሻላይን እየጠበቁ ነው። ኢሳት ሻንሻላይን ቀዶ ሕክምና እየተደረገለት ነው። ምን እያልሽኝ ነው? ኢሳት ሻንሻላይን ቀዶ ሕክምና እየተደረገለት ነው? አዎ አንጎል ውስጥ ደም ፈሷል። ኤስማ ይህንን በሰማች ጊዜ ደረቅ ትላለች። በሌላ በኩል ሱምሩ ከቤተሰቦቿ ጋር በጣም እያዘነች ነው። ቡንያሚንም ወደ እሷ ተጠግቶ ይናገራል። ወይዘሮ ሱምሩ በተሎ እንዲሻለው እመኛለሁ። ኖህም በተመሳሳይ ቦታው ላይ ደረሰ። እማዬ አንተም መጣህ እንዴ ልጄ? በቃ እማዬ እኔ ውጭ ሆናለሁ፣ መጥፎ ነገር እንዲፈጠር አልፈልግም። ኖህ ይህንን ተናግሮም ጥሎ ይሄዳል። በሌላ በኩል ጂሃን አሁንም ቢሆን ስለሜሱት እየተጨነቀ ነው። ልጁን በደንብ ፈልጉት፣ ካልሆነ ደግሞ ለፖሊስም ቢሆን አሳውቁ። ምክንያቱም ህፃኑ ኤስማ እንደዛ ስትሆን ፈርቶን የጠፋው። ስለዚህ በተሎ ማግኘት አለባችሁ፣ ፍጠኑ። በሌላ በኩል ሂክመት ወደ እነ ሱምሩ ትጠጋለች። ሁላችሁም ውሸታሞች ናችሁ። ሜሊክንም እየጠቆመች ትናገራለች። በተለይ ደግሞ አንቺ። እኔ? በትክክል አንቺ። ሱምሩም ትናገራለች። ተመልከች አንቺ ሴት፣ ያጋጠመን ችግር ይበቃናል። ከዚህ በኋላ ምንም ነገር አትናገሪ፣ ይበቃሻል፣ ዝም በይ። የእውነት ሜሊክ ወንድምሽን ለማየት ነው የመጣሽው? በጣም አዝነሻል አይደል? ትሰሚኛለሽ ወይዘሮ ሂክመት፣ እዚህ የምትመለከችው ሰው በሙሉ አዝኗል። ስለዚህ አንቺ የምትፈልጊውን ነገር አላደርግልሽም። አሁን ከአጠገባችን ሂጅልን በቃ። ሱምሩም ትናገራለች። አንቺ በቃ ህሊና የሚባል ነገር የለሽም። የእውነትሽን ነው ሱምሩ? አንቺም ስለ ህሊና ታወሪያለሽ? መንታ ልጆቿን አውላላ ሜዳ ላይ የጣለች ሴት እንዴት ብላ ነው ስለ ህሊና የምታወራው? መንታ ልጆቿን ካገኘች በኋላ ሌላዎችን 2 ልጆች ደግሞ ተወቻቸው። እናም አሁን አንቺ ነሽ ስለ ህሊና እያወራሽ ያለሽው። አየሽ ወይዘሮ ሱምሩ፣ ልጅሽ እናቴ ብሎ አይጠራሽም። መጀመሪያውንም ልጅሽ እናቴ ብሎ አይጠራሽም። አንቺን ጠልቶሻል። ይበቃሻል ሂክመት እያለችም ኒሃይት ከተቀመጠችበት ትነሳለች። አንቺ አሮጊት ደግሞ እኔ ላይ አትጮሂብኝ። ኒሃይት ሂክመትን በጥፊ መታቻት። ሂክመትን በጣም ተናዳ ኒሃይትን ለመደብደብ ትጠጋለች። ሁሉም እየተረባረቡ ሂክመትና ኒሃይትን እንዳይደባደቡ ይከላከሉ ጀመር።
ሂክመት ግን ለገላጋይ በጣም እያስቸገረች ነው። ጃሃንም ቦታው ላይ ደረሰ። ምን እያደረጋችሁ ነው? ይሄ እኮ ሆስፒታል ነው። ሂክመትም ትረጋጋለች። ምንድነው የተፈጠረው? ሂክመትም ትናገራለች። አንቺ ማን አባሽ ስለሆንሽ ነው እጅሽን እኔ ላይ ያነሳሽው? ይገባሻል አክስቴ ይገባሻል። ምክንያቱም አንቺ በጭራሽ አታርፊም። ሂክመትም በሁሉም ሰው ላይ ተናዳ ፈጣሪ ፍረድባችሁ ብላቸው ትሄዳለች። ጃሃንም ወደ ሜሊክ ተጠግቶ ይጠይቃታል። ደህና ነሽ? አዎ ደህና ነኝ። ሂክመት ከሆስፒታሉ በምትወጣበት ጊዜም ታሐሲንን አገኘችው። ታሐሲን በጣም ይገርማል። አንተም ኢሳትን ለማየት ነው የመጣኸው ነው ወይስ ፊልም ለማየት? ልክ ነሽ፣ ፊልም ለማየት ነው የመጣሁት። ይህን ተናግራም ሂክመት ወደ መኪና ትገባለች። ደህና እንድትሆኝ እመኝልሻለሁ። አየህ አይደለ ሴራት፣ ደስተኛ ያልሆኑ ሰዎች አመጽ ወይም ደግሞ ሁልጊዜ ክፉ ነገር ማድረግ ይፈልጋሉ። በሌላ በኩል ኒሃይት ልጇን ለማጽናናት እየሞከረች ነው። አይዞሽ፣ ሁሉም ነገር ሰላም ይሆናል። ነገር ግን እማዬ እስካሁን ድረስ አልወጡም እኮ። በመጨረሻም ዶክተሩ ይወጣል። ዶክተር ንገረን እስኪ ኢሳት እንዴት ነው? በመጨረሻም ቀዶ ሕክምናው አልቋል። ፈጣሪ ይመስገን፣ ፈጣሪ ይመስገን። ታካሚውንም ወደ ክፍሉ ይወስዱታል። ዝርዝር ሁኔታውን እነግራቸዋለሁ። ፈጣሪ ባርክ ዶክተር፣ ፈጣሪ ባርክ። ሱምሩ ዶክተሩ ከሄደ በኋላ ሜሊክን ታቅፋታለች። ሃሪካም የዚህን ጊዜ ትቀናለች። ኒሃይትም ሃሪካን አቀፈቻት። ሁሉም በየተራ እየተቃቀፉ ነው። በሌላ በኩል ሂክመት ቤት ደረሰች። መኪናም በንዴት ወርዳ ወደ ውስጥ ትገባለች። ቱርካንም በር ስትከፍትላት ቷን ወሩራ ወደ ውስጥ ገባች። ወደ ውስጥ ከገባች በኋላም ቦርሳዋን እየወረወረች ትጮህ ጀመር። እኔ ላይ ይህንን ያደረግሽው አንቺ ማነሽ? ቤቴን እያፈረሽ ያለሽው ማነሽ? እያለች ኮስሞቲክሷን ሁሉ ከመደርደሪያው ላይ አንስታ ወረወረችው። ወደ ሳሎን ሄዳም የአባቷን ፎቶግራፍ አንስታ እያስቀመጠች ትናገራለች። ተቀመጥና አዳምጠኝ። አሁን ታዳምጠኛለህ? ሁሉንም ነገር ያደረግከው አንተ ነህ። በዚህ ቤት ቦታ እንዳይኖረኝ ያደረግከው አንተ ነህ። ሁሌም ቢሆን በአንተ ምክንያት ነው የምሰቃየው። እናቴንም ሆነ በዙሪያ የነበሩ ሰዎችን አሰቃይታቸዋል። ከምንም በላይ ግን ትንሿን ሴቷን ልጅህን ብዙ አሰቃይታሃታል። መልስልኝ፣ ለምን እንደዛ አደረግክ? መልስልኝ፣ መልስልኝ። በሌላ በኩል ሜሊክ ኤስማን እየፈለገች ነው። ነርስም ስታገኝ ትጠይቃታለች። ሰላም ላንቺ ይሁን፣ አንድ ዘመድ ነበረችኝ ኤስማ። የትኛው ክፍል እንዳለች ታውቂያለሽ እንዴ? ቁጥሩንም እንደነገረቻት አመስግና ትሄዳለች። ክፍሉን በከፈተችው ጊዜ ግን ኤስማ ክፍሏ ውስጥ አልነበረችም። በሌላ በኩል ሳሚት ልጁ ጋር ሄዶ የልጁን እጅ ንቅ አድርጎ ይዞ እየተመለከተው ነው። ሱምሩን በሩን ከፈታ አድርጋ ስትመለከት ሳሚት ከልጁ ጋር ተቀምጦ ነበር። በሩንም ዘግታ ትመለሳለች። ኤስማም ሳሚት መኖሩን ሳታውቅ ኢሳት ያለበት ክፍል ገባች። የሳሚትን መኖር ስትመለከትም ወደ ውጭ ትወጣለች። በሌላ በኩል ሃሪካ ትናገራለች። መቼ ነው የሚያስገቡን? ቡኒያሚንም ይመልስላታል። ይኸውልሽ እህቴ መረጋጋት አለብን። መቼም ቢሆን ማስገባታቸው አይቀርም። እኔም ቢሆን እሱን ማግኘት እፈልጋለሁ። አባቴም ቢሆን ደህና እንዲሆን እፈልጋለሁ። ምክንያቱም እሱም እኔም ቀዶ ሕክምና አድርገናል። ኩላሊት ሰጥቼዋለሁ። በሌላ በኩል ሜሊክ ወደ ውጭ ወጣ ለታሐሲን በደስታ ትናገራለች። የወንድሜ ቀዶ ሕክምና አለቃቶ ታሐሲን እና አሁን ደግሞ ጥሩ ሁኔታ ላይ ነው የሚገኘው። ፈጣሪ ይመስገን ሜሊክ፣ በጣም ደስ ይላል። በሌላ በኩል ሜሱት ባስተራ ሄዷል። ኢስታንቡል እያሉ የሚጠሩበት ውስጥም ለመግባት ከተጨነቀ በኋላ በመጨረሻም ይገባል። አካባቢው ላይም ኖህ እየተንቀሳቀሰ ነው። ሜሱት ግን የገባበት መኪና ፊት ለፊት ላይ ከቆመ በኋላም ተራ አስከባሪውን ይጠይቀዋል። ይቅርታ አድርግልኝ ወንድሜ፣ አንድ ጥያቄ ልጠይቅህ። የ9 ወይም ደግሞ የ10 ዓመት ወንድ ልጅ ለብቻው ነበር። ምናልባት አይተኸው ይሆን እንዴ? አላየሁም ወንድሜ፣ አላየሁም። ሜሱት የገባበት መኪና አሁንም ቢሆን ኢስታንቡል እየጠራ ነው። ቆየት ነው ያለኸው አንተ ትንሽዬ። በሌላ በኩል ሜሱት በባስ ውስጥ ከገባ በኋላ ትኬቱን እየተመለከተ ነው። አንድ ሰውም ይመለከተዋል። ጎረምሳው መቀመጫ ቦታህን አላገኘኸውም እንዴ? አምጠው የቱ ጋር እንደሆነ ልይልህ። ትኬቱንም ተመልክቶ ይናገራል። እነዛ ሰዎች ጀርባ ተቀመጥ፣ ከመስታወቱ ጎን። አመሰግናለሁ አጎቴ። ንገረኝ እስኪ ጎረምሳው ብቻህን ነህ እንዴ? እናት ወይም አባት የለህም? መጸዳጃ ቤት ሄደዋል፣ ይመጣሉ። ሜሱትን በነገረው መሰረት መስታወት አጠገብ ሄዶ ተቀመጠ። ኖህ አሁንም ቢሆን ሜሱትን እያፈላለገ ነው። ይቅርታ አድርጉልኝ፣ የ9 ወይም የ10 ዓመት ልጅ አይታችኋል ብቻውን? ሰዎችም እንዳላዩ ይናገራሉ። ኖህም ተስፋ ቆርጦ ዞር በሚልበት ጊዜ ሜሱትን ተመለከተው። መኪናውም የዚህን ጊዜ ይንቀሳቀሳል። ኖህም ይናገራል። ይቅርታ እንዴት አቆመዋለህ ሹፌር? እባክህን አንዴ አቁመው። መኪናው እንደቆመለትም ኖህ ወደ ባሱ ይገባል። ሜሱት አጠገብ ሄዶም ይቀመጣል። ምንም አትጨነቅ፣ እኔ ተቃራኒ ወገን አይደለሁም። ትኬት ተቀባዩን መጥቶ ትኬት እንዲሰጡት ጠየቃቸው። ወዲያውኑም ለትኬት ተቀባዩ ስልክ ይደወልለታል። የ8 ወይም የ9 ዓመት ልጅ ባስ ውስጥ እንዳለም ጠየቁት። ብቻውን እየሄደ እንደሆነ በነገሩት ጊዜም ትኬት ተቀባዩ ይናገራል። ከአጎቱ ጋር የሚሄድ እንዳልከው 9 ወይም 8 ዓመት የሚሆነው ልጅ፣ ነገር ግን ብቻውን የሚሄድ ሕፃን ልጅ የለም።
ኖህም ጠየቀው፣ ምንድነው የተፈጠረው? ፖሊሶች ብቻውን የሚሄድ ህፃን ልጅ እየፈለጉ ነው። እንደሚመስለኝ ከሆነ የህፃን ልጅ ያለው ወደ አንካራ የሚሄደው ባስ ላይ ነው። ልጁን አይቼዋለሁ። ብቻውን እየሄደ ነበር። ነገር ግን ቤተሰቦቹ ወደ ኋላ ቀርተው የሚመጡ መስሎኝ ነበር እያለም ኖህ ይናገራል። አሁኑን አሳውቃቸዋለሁ ወንድሜ፣ አመሰግናለሁ። መልካም ጉዞ ይሁንላችሁ። ኢሱትም ሰውየው ከሄደ በኋላ ይናገራል። አመሰግናለሁ ወንድሜ፣ ምንም ችግር የለውም፣ ተረጋጋ በቃ። በሌላ በኩል ኤስማ ወደ ክፍሏ እየተመለሰች ባለችበት ሀሪካ ትመለከታታለች። እዚህ ምን እየሰራች ነበረ? ላም በንዴት ወደ ኤስማ ክፍል ትሄዳለች። ኤስማም ክፍሏ ውስጥ ገብታ ትናገራለች። ተመልከት ውድ አባት ደህና ነው፣ ፈጣሪ ይመስገን። ሀሪካ በሩን ብርግድ እያደረገች ትገባለች። አንቺ ቆይ ምን አይነት ሰው ነሽ? ወይዘሮ ሀሪካ እንዴት ቤታችን ውስጥ ራስሽን ለማጥፋት ትሞክሪያለሽ? ችማትረቢ እዚህ ክፍል ውስጥ ደግሞ ለምንድን ይሆንሽው? ይሄ እኮ በጣም ውድ ክፍል ነው። ለዚህ ክፍል ማንም ይከፍለው? የእውነትን ያደለሁም ይሄን ሊሆን የፈለግኩት። ልታታልኝ እንዳትሞክሪ አንቺ ማትረቢ፣ እኔን ያደረግኩት እያለች ጂሃንም ይገባል። ወንድሜ ከሷ ጋር ደግሞ ምን አገናኘህ? ቆይ ለምን እንደዚህ አደረግክ ወንድሜ? ይቺ ልጅ እኮ ቤታችን ውስጥ ራሷን ለማጥፋት ሙከራ አድርጋለች። እዛ ቤት ውስጥ ራሷን ብታጠፋ ኖሮ ችግር ውስጥ እንደምንገባ አታውቅም ነበር? የምፈልገውን ነገር ማድረግ እችላለሁ፣ አንቺን ምን አገባሽ? እሷ ምክንያት ደግሞ ወንድሜም ሊሞት ነበረ። ኤስማም እየደነገጠች ትቀመጣለች። ለማንኛውም አንቺ ልጅ ስለምትናገሪው ነገር ብትጠነቀቂ ነው የሚሻልሽ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ጊዜ።